ከካውንስሉ ጋር በተያያዘ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሜክሲኮ ሊገነባ ላለው ዋናው ጽሕፈት ቤት ሁሉም ወንጌል አማኞች አሻራቸውን ማሳረፍ እንዳለባቸው የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ ተናገሩ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ የካውንስሉ ድምጽ በተሰኘው ፕሮግራም ላይ ከካውንስሉ የሚዲያና የሕዝብ ግንኙነት መምሪያ ኃላፊ ጋር ባደረጉ ቆይታ የኢትዮጵያ ወንጌል አማኝ ማህበረሰብ ብዙ ቁጥርና ሰፊ ታሪክ ያለው መሆኑን በመጥቀስ ወንጌል አማኞችን የሚወክልና የሚመጥን ማስተባበሪያ ህንጻ መገንባት አስፈላጊ እንደሆነም ተናግረዋል። በዚህ ስራ ላይ እግዚአብሔር ከኛ ጋር እንደሚሆን እናምናለን ያሉት የጽሕፈት ቤት ኃላፊው ተቋሙ የህዝብ ተቋም እንደመሆኑ ህዝቡ ተረባርቦ እንደሚያጠናቅቀው እንደሚያምኑም ተናግረዋል። አንደኛ እግዚአብሔር ከኛ ጋር ስላለ ያልቃል ብለን እናስባለን። ሁለተኛው የህዝብ ተቋም ስለሆነ ህዝቡ ራሱ ነው የሚሰራው። በዚህ ምክንያት ደረጃውን የጠበቀ ህንፃ ይሰራል። እግዚአብሔር ቢፈቅድ በዚህ ዓመት ስራውን እንጀምራለን ብለን እናስባለን። የገቢ ማሰባሰቢያውን በተሳለጠ መንገድ ለማከናወን ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ካውንስሉ መዋዋሉን ያስታወሱት ዶክተር ጌትነት ለማ እንደዚህ አይነት ስራዎችን ከተደራጀ ኮሚቴዎች ይልቅ በባለሙያዎች መሰራት እንደሚገባ ካውንስሉ እንዳመነበትም ተናግረዋል። በሀገር ውስጥና ከሀገር ውጭ የሚገኙ ወንጌል አማኞችም ለዚህ ህንፃ መጠናቀቅ የበኩላቸውን አሻራ እንዲያሳርፉም ጥሪያቸው የህዝቡ ድርሻ አንድም በዚህ አጋጣሚ የማስተላለፈው መጸለይ ነው። ጥብቅ ጸሎት ይፈልጋል። እንደዚህ አይነት ግዙፍ ፕሮጀክቶች ሲሰሩ የማይወድ ሰይጣን ቤት ስራ ይሰጣል። ብዙ ጊዜ የህዝቡን ልብ አንዳንድ ጊዜ ዘወር ሊያደርግብህ ይሞክራልና እንዳይሆን መጸለይ ያስፈልጋል። በአገር ውስጥም ከሀገር ውጭም ያሉ የወንጌል አማኝነት ተከታይ የሆኑ በጓዳቸው የሚጸልዩ ሴቶች፣ እህቶች፣ እናቶች፣ አባቶች፣ ወንድሞች፣ አገልጋዮች ይህንን ህንፃ ከዚህ ከስክሪን ላይ ወስደው ቤታቸው ላይ አስቀምጠውት ፕሪንት አድርገው አሰርተውት አስቀምጠው ህንፃው ተጀምሮ እስኪያልቅ ድረስ እግዚአብሔር የበረከት በሮች እንዲከፍትልን ለሚሰሩት ሰዎች እግዚአብሔር አቅም እንዲሰጥ፣ ጥበብ እንዲሰጥ፣ እውቀት እንዲሰጥ ተጀምሮ እንዲያልቅ እግዚአብሔር ሰዎች ሁሉ እንዲያስነሳ መጸለይ ያስፈልጋል። መለገስም ያስፈልጋል። መስጠት ያስፈልጋል። ይሄን የሚያስተባብረው ወንድማችን ጥላሁን ጉግሳ ጋራም እየደወሉ እሱን ያነጋገሩት ለእሱ መለገስ በስጦታም በገንዘብም በአይነትም እነሱ ብዙ ካታጎሪ አላቸው። በዛ መሰረት መለገስም ያስፈልጋል።